የኛ ዘመን ያኛው ዘመን ያለፍንበት እዚህ መድረክ ላይ ያለን የነበረበት ዘመን አንድ ጊዜ የተጻፈ ነው። ሁላችንም በምን መንገድ እንደምናስታውሰው ወደ ራሳችን እንድንመለስ እግዚአብሔር ይርዳን። ከግራም ከቀኝም ከፊትም ከኋላም የተቀመጣችሁ ከሁሉ አስቀድሜ ሰላም ልበላችሁ። በክርስቶስ ሰላምታ እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? የእግዚአብሔር ስሙ ከአጽናፍ አጽናፍ ከፀሐይ መውጫ እስከ መጥለቂያው ድረስ የተመሰገነ ይሁን። ይህ የእኛ ዘመን የቀደምቶቹ ሰላምታ ነው። እዚህ ሰንበት ትምህርት ቤት ስመጣ ገና በልጅነት ጊዜ ስለነበረ ከዚህ አድራሻ ውጭ የኖርኩትን ልጅነት እምብዛም አላስታውሰውም። 9 ሰዓት ላይ ከስጋ ትምህርት እንደወጣን ወደ ሰንበት ትምህርት ቤት እንመጣለን። ለኮርስ ትምህርት፣ ኮርስ ከሌለ ቲያትር ጥናት፣ እሱም ከሌለ መዝሙር ጥናት፣ እርሱም ከሌለ ስብሰባ፣ ቢጠፋ የምክር ቀጠሮም አይጠፋም። ፕሮግራሙ ካለቀ በኋላ ሰዓቱ ለአይን ያዝ ሲያደርግ በህብረት በመሆን ከፊሉ ወደ 54 ገሚሱ ወደ 55 ወደ 56 ይጓዛል። ስርዓት በተሞላበት ጨዋታ እያወጋን ሴቶች ቤተሰብነታቸውን ለመግለጽ ነጠላ የሌላትን አንዷን አጋርታ አንድ ነጠላ ለሁለት ለብሰው ከመሸ ወደ ቤት እንከታለን። ይህ የሚሆነው ከሰኞ እስከ ዓርብ ነው። ቅዳሜና እሑድማ ከጠዋት እስከ ማታ እዚሁ ነን። ምን መሄጃ አለን? የቀን በቀን ኑሯችን ውደቱ ይህ ነበር። ለዚህ ነው የእድሜያችንን ትልቁን ጊዜ እዚህ ቤት ያሳለፍነው የምንለው። የዚህ ታላቅ ቤት ሕይወት በአእምሯችን ከፍተኛ ትዝታን ይዞ ለዘመናት የሚወዘውዘን አይናችንን በጨፈንን ቁጥር ቁልጭ ብሎ የሚታየን ትዝታዎች ጥቂቱን አጠር አድርጌ ላካፍላችሁ። እንደ አባትና እንደ ታላቅ ወንድም የምናየው የወቅቱ ሊቀመንበራችን ዲያቆን ስለሺ ገብረ ማርያምን ከመፍራቴ የተነሳ በምክንያት አጠገቤ ከቆመ እስከሚሄድልኝ ነበር የምቸኩለው። ዛሬ ላይ ሆኜ የዚህን ወንድም ትህትና ሽቁጥነት ስመለከት ከልክ በላይ የነበረ አክብሮቴ የፈጠረብኝ ስሜት እንደሆነ ተረዳሁኝ። ታላላቆቻችን ይህን አክብሮት በልባችን ውስጥ እንዴት እንዳስቀመጡብን ሳስበው በጣም እደነቃለሁ። ታላላቆቻችን እኛ እንድንከባበር ከማድረግ ያለፈ በስራ ድርሻ ትልቅ ቦታ የነበረው በእድሜ ታናሽ ቢሆንም በስልጣኑ እና በውሳኔው ጣልቃ ባለመግባት በራስ መተማመንና አመራርን በልጅነት እንድንለማመድ የበኩላቸውን ተወጥተውልናል። ለዚህ ደግሞ ወንድማችን ዳዊት ወይንም ቦብዬ የመዝሙር ክፍል ኃላፊ በነበረበት ወቅት ጥሩ ምሳሌ ይሆናል። ሌላኛው ስነ ምግባር ክፍል ላይ የነበረን ጥልቅና ድንቅ አገልግሎት ነበረ። በቤተ ክርስቲያን ቀርቶ ትምህርት ቤት ድረስ የነበረን ክትትል የሚያወላዳን ነበረ። አጥፍቶ የተገኘ አባል እንደ ጥምቀት አለመዘመር፣ ከአገልግሎት ለአጭር ጊዜ መከልከል የመሳሰሉት በጣም አብዝተን የምንወዳቸውን ነገር ነበረ የምንቀጣው። እህታችን ትዕግስት አይተንፍሱ ለዚህ ይመስለኛል ልጆቻችንን ዛሬ ላይ በሚወዱት ነገር የምንቀጣው በእኛ ላይ ውጤቱን ስለምናውቀው እንጂ እኛ ከዓለም ወይም ከሳይንስ አልወሰድነውም ትላለች። ይህ ሀቅ ነው። በዚህ ክፍል ውስጥ የእኔ ዘመን ትውስታ የሆነው ዛሬ በሕይወት የተለየ ዲያቆን ሰለሞን ገዛኸኝ ወይንም በቤተሰብ ስሙ ሉቃስ ዮሴፍ ነበረ። በአመራር ይሁን በአባልነት ያገለገለው አላስታውስም። ትዝ የሚለኝ ግን በስብከት ወይንም በዝማሬ ባህል የረበሸ ወይንም የተንኮሻኮሸ ልጅ አለቀለት። ጸሎት ሲከፈት የተቆነጠጠው ጸሎት እስኪዘጋ ድረስ ጆሮውን የተያዘ ያህል ነበር የሚሰማው። ታዲያ ይህ ስርዓት በዘመናችን ሁሉ እየተከታተለን ለሕይወታችን መሰረት ሆኖናል። የዛሬ ልጅ እንኳን ሌላ ሰው ጆሮ ሊቆነጥጠው ቀርቶ ራሱ የራሱን ጆሮ የሚነካው ጉትቻ ወይም የድምፅ ማዳመጫ ለማድረግ ነው። ለማስታወስ ያህል ስለ ዲያቆን ሰለሞን ሲነሳ ጡም ድምፅና ዝማሬው የሚዘነጋ አይነት እንዳልነበረ በቅርብ ድንቁ ልጅ ዘማሪ ወንደሰን አለሙ ያጫወተኝን አስታውሳለሁ። ነፍሱን ከጻድቃን ጎን ያኑርልን። ሌላው ከተጓዦች አእምሮ የማይጠፋው የጉስታ ጉዟችን ነው። ራሳችንን ከአጥቢያው አርቀን የምናይበት ትልቁ ትዝታችን ነበረ። ማን ለጉዞ ተመረጠ፣ ስንት ቀን ቀረን፣
ለምን አልተመረጥኩም የሚሉ ለቅሶና መከፋቶች ጋር ተደማምሮ የሚነገሩና የሚባሉ ጥያቄዎች የሰሞነኛ አጀንዳ ሆነው በቤታችን ይከርማሉ። ዘወትር ጾመ ፍልሰታ በመጣ ቁጥር ከህሊና የማይጠፋው ወንድሞችና እህቶች ከቤተ ክርስቲያናችን ቅጥር ዙሪያ ባሉ የመቃብር ቤቶች በየፊናችን የምንገባው ሱባኤና እዛም ላይ ያለን የተለያዩ የበረከት ትዝታዎች ይሄ ነው የሚባል አልነበረም። ሌላም ለረጅም ሰዓት በሰንበት ትምህርት ቤታችን የሚያዘው የሮብና ዓርብ ቋሚ ጸሎት ከልጅ እስከ አዋቂ ከሰዓታት ቆመን በእጃችን ከኋላዋ በካርቶን ከፊቷ በፕላስተር የተለበጠች ትንሿን ስዕል አድኖ በመያዝ የጸለይነው ጸሎት ከቸርነቱ ጋር ተደምሮ ዛሬ ላይ ያቆሙናል እላለሁ። አሁንማ አቡነ ዘበሰማያቱን ለማድረስ ዳገት ሆኖብናል። አንድ እግራችን ዓለም አንድ እግራችን እዚህ ያለነውማ ቤት ይቀረው። ከፊሎቻችን ለዘመናት ከጎናችን ቆሞ ለቤታችን ግርማ ሞገስ እንደነበረው የሾላ ዛፍ ከስራችን ተቆርጠን ዛሬ ላይ ዳናችን ከዚህ ቤት ጠፍቷል። እንዲሁ ድካሙ ቢለን ነው እንጂ ዓለምን እኮ አትፈልገንም። ምክንያቱም ጠረናችን የዚህ ቤት ነዋ። ከዓለም የተለየን እንደሆነን እናውቃለን። ዓለም ሁል ጊዜ የእሷ እንዳልሆነን ታስታውሰናለች። ቅዱስ ጴጥሮስ ይህን ሰው ከገሊላ ወገን ነው እንዳሉት ሁሉ ለዓለም ለወዳጆቿ ሙሉ ደስታ የማንሰጥ ነው። ቅጽል ስማችን ቄሱ አይደለም የሚባለው። እኛ ግን ለብ ብለን ለመከፋት ተዘጋጅተናል። እና ቤተሰቦቼ እግዚአብሔር አምላካችን ወይ እንድንሞቅ ወይ እንድንቀዘቅዝ ያድርገን። ሌላው ከአድባራት ሁሉ ሰንበት ትምህርት ቤታችን የምትታወቅበት የኪነ ጥበብ ዝግጅታችን ነው። ለዚህ አገልግሎት ደግሞ የአንበሳውን ድርሻ የሚወስዱ ታላላቅ ወንድምና እህቶቻችን ነበሩ። ድርሰትን እያራቀቁ ሲያጣብቁ የነበሩ በቤተሰብ ስሙ ጴጥሮስ ወይንም አንተናስረስ፣ መምህር የሽጥላ፣ ብሩማይ፣ ኬፋ፣ ፋሲጋ ወዘተ ትውልድ የሚረሳቸው አይደሉም። በትወናቸው ደራሲያኑን ጨምሮ ደስታ ሽብሩ፣ ትዕግስት ዘነበ፣ ሙሴ ወይንም ይልማ፣ ስዩም ወይንም አሮን፣ ዳዊት ቦብዬ ወዘተ እንዲሁም በዘመኔ ከሀገር ምትክ የማላገኝለት ድንቅ ልጃችን የሲና ሐመልማል ሳምሶን በይሳን በዚህ ባላነሳው ትውልድ ይወቅሰኛል። አቤት ትወና፣ አቤት ቁርጠኝነት! አልፎ አልፎ ሁላችንም ጆሮአችን ላይ የሚያቃጭል የሲና ሐመልማል የሚለው ዝማሬ በልባችን ሁሌም አብሮን ይኖራል። ነፍሱን ይማርልን። ትወናቸውን ሳይ ትልቅ ስልጠና የወሰዱ የሚመስሉ ጥበብን አድምተው የሚገልጹ ብዙሃን ነበሩ። እንደዛም ሆኖ ሳጥን የሚጭሩ ገጠመኞችም አይጠፉም ነበር። ሰይጣን ሆኖ ሲሰራ ከላይ ለመውረድ ኮርኒስ ውስጥ ገብቶ ኤሌክትሪክ ይዞት ካለ ቦታው ቲያትር ውስጥ የተከሰተም ሰው ነበር። ስለ ክርስቶስ ስቅለት መስቀል ላይ እጁን አመሳቅሎ እየታየ እየደከሙ በመምጣቱ እጁ ከደረቱ ጋር ከማድረጉ በፊት መጋረጃ የተዘጋበትም ሰው ነበር። በውዳዴ ጾም ማክፈልን በፉክክር እያደረግን አክፍሎ መጥቶ የጓሮ በራችን እንጨትና ቀዳዳ ያላት በመሆኑ በእጁ ማንኳኳት ከብዶት በአፉ ኳ ኳ ኳ ያለን ወንድም እንዳለና ሳቅ እንደጫረብንም እናስታውሷለን። ሌላው በጠቅላላ ጉባኤ ስብሰባ መካከል አርፍዶ መጥቶ የሚነገረው አጀንዳ አባላትን እንዴት እንሰብስብ ነበር። ነገር ግን መካከላቸው የተቀመጠው ስለምንድን ነው ስብሰባው ሲባል አዳራሽ ይታሸግ እየተባለ ነው ሲሉት እኔ እቃወማለሁ በማለት ስብሰባውን በአንድ እግሩ ያቆመ ወንድምም እንደነበረ ሕሊናችን ይመልሰዋል። በእድሜ ትልቅ ሆነው እንኳን ዩኒፎርም ለብሶ በመዘመራቸው የምናከብራቸው ጋሽ ጥሌ ሁሌም በጽናታቸው በልባችን አሉ። እስከ አስቂኝ እግዚአብሔር ይፍታህ ብለው በአውደ ምሕረት ጸሎት እስከዘጉበት ገጠመኛቸው ድረስ ነፍሳቸውን እግዚአብሔር ይማረልን። እነዚህ የኛ ዘመን ትዝታዎቻችን ናቸው። ቀጣዩ በትዝታዬ የምመለከተው ሰው ወንድማችን ስምዖንን ነው። ከአገልግሎት በኋላ በድካምና በረሃብ ምክንያት እንደ ነገሩ አስቀምጠን የወጣነውን ዩኒፎርም አራግፎ በመልክና በደርዝ በማስቀመጥ ለቀጣይ አገልግሎት ያዘጋጃል። ምን አይነት መመረጥ ነው! ብዙዎቻችን በወቅቱ ያላየነው የአገልግሎት መስክ ነበረ። በተጨማሪም ከበሮ የሚመታበት ጊዜ አይኑን ወደ ሰማይ የሚያደርግበት ድርጊት አስታውሰው ምን እየታየው ይሆን እላለሁ። ዛሬ ላይ ሆኜ እግዚአብሔር ነፍሱን ይማርልን። ቅዳሜና እሑድ ኤልቤቴል ከኤልሻዳይ፣ አቤኒዘር ከቢታንያ፣ ጥብርያዶስ ከሩሃማ እንዲሁም በዝክረ ያሬድ ተከፋፍለን እርስ በርስ የነበረን ፉክክር ሳስበው ክብሩን ለእግዚአብሔር ለመስጠት መሆኑን ሳስብ አንጀቴ ይረሳል። ዛሬም ክብር ለእርሱ ይሁን እላለሁ። አንዱ ክፍል ሲያዘጋጅ ሌላኛው ክፍል
በፍጹም መንፈስ ቁጭ ብለው ነበር የሚከታተሉት። ይህም ግዴታ ነበረ። የየክፍሉ የዓመታዊ በዓል ዝግጅቶች በፍጹም የምንረሳቸው አልነበሩ። ከቀኑ ቀድሞ በማለት ቃል መገባባት ይጀምራል። እሺ ሚሊሻ እኔ 2 ሰንደልና አመጣለሁ። እሺ ሳራ 1 ክብሪትና 2 ሰንደል። ትዕግስት 2 ሻማ። እሺ ኩኩሻ በእኔና በሰራዊት ስም 2 ስር ቀጤማ። አሸናፊስ በልጭ ድግም አመጣለሁ። ያው ዲም ላይት ማለት ነው። በተመሳሳይ አይነት ቃል በተገባባነው መሰረት አቅርቦቱ ይሰናዳል። በዕለቱ ጠዋት በልዩ መዓዛ በታጠነ ከላይ ጭጋግ ዕጣን ከስር ለምለም በሆነ ሳር ወለሉ አጊጦ ግሩም በሆነ አደራደር የተቀመጡ ወንበሮች አዳራሹን ያደምቁታል። ያማረ ትውውቅ፣ የደመቀ ዝማሬ፣ የተዋጣለት ተውኔት የአዳራሹን ጣራ አብሮ እንዳገለገለ ላቡ እስኪዘንብ ድረስ ያቀርባል። በመባቻው በጉጉት የሚጠበቀው ወረብ ከተደረገ በኋላ የአብፃነ አመከሜውን 12 ጊዜ እግራችን ከመሬት ተነስቶ ራሳችን ለኮርኔስ እስኪቀርብ ዘለን ድምፃችን እስኪዘጋ ስንጮህ ላየ ሰው ያ ዓመት ተመልሶ የሚመጣ አይመስልም። ያንን ዘመን ሳስብ በትዝታ አብዳለሁ፣ እንዋጋለሁ። ዛሬ አብሮኝ የለም። ኖሬ ጨረስኩት እንጂ የምኖረው አይደለም። ይሁን ይህን ትዝታዬን እውን የሚያደርጉልኝ ወንድም አባቶቼን በስልጣን በእድሜ ጎልብተው በቤቱ አበባው ስላየው ልቤ አለህ አለህ ይለኛል። መምህር የሽጥላን ስመለከት ቀልቤ ወንጌል ሊሰማ ይዘጋጃል። ቀሲስ ሱራፌልን ሳገኘው በቤቱ መባረኬ ነው ያለው። ከበኩረ ትጉሃን ቀሲስ አንዱዓለም እጅ መስቀላቸውን ስሳለም የመቅደሱ ዕጣን ያውደኛል። አልቦ እንበለ ሰሎሜ የሚለውን ለመጀመሪያ ጊዜ ያስጠኑኝ ወረብ ይሰማኛል። የመዝሙር ክፍላችን ተጠሪ በነበረበትም ጊዜ ዝክረ ያሬድ፣ ኦሆተ ጥበብ የሚሉ ስሞችን አንጥቶ ሰይሞ እስካሁን ማስታወሻነቱን ሳይ ልቤ ደስ ይለዋል። እመቤቴ ማርያም ለምንሻለሁ። ዲያቆን ስለሽን ሳገኘው በእንባ የታጀበው ድንገት በስብከት መሀል የሚያመጣው እመቤቴ ማርያም ለምንሻለሁ የሚለውን ዝማሬ አስታውሳለሁ። ስማቸውን ያልጠቀስኳቸው የጠቀስኳቸውን በሕይወት ያላችሁም በሕይወት የሌሉትንም ትላንት ወጣትነታቸውን እኛን ለማገልገል የሰጣቸውን ዛሬ ደግሞ ትላንታችንን የምናይባቸውን ወንድም እህቶቻችንን ሁል ጊዜ አብዝቼ አመሰግናቸዋለሁ። እግዚአብሔር ከቤቱ ያኑራቸው፣ በመንፈስ ይጠብቃቸው። የትናንቷ የቤቱ ፍሬ ነኝ።